አሄ ዋ አልጄን አለች አሉ በቅሎ ዋ ልጄን ደግሞ ከየት ያመጣችው ልጅ ነው ዋ ልጄን የምትለው? እንጃ አባቷ ከየት እንዳመጣ ያው ሲሉ ሰምታ እንግዲህ ለምን ይቅርብኝ ብላ ነው እንጂ እሷማ ከየት አባቷ ታመጣለች ብለን እንደው ቆይ ግን እሷ እንደው ለመሆኑ ገና ልጅ ሳይኖራት ዋ ልጄን ያለች ልጅ ቢኖራትማ ብትወልድ ኖሮ ምን ልትል ኖሮ? እሱንማ አታንሳብኝ እንዴ ሰና ፈጣሪ መኮራቱ መጀመሪያውን ይሄንን አውቆ አይደለም እንዴ ልጅ የነፈጋት አትውለጂ እርግማን ገብቷል የረገማት ማሃን ወኘ ብሎ መጀመሪያ እኮ ፈርቶ ነው ሁኔታዋን አይቶ ሰግቶ ነው አየህ ገባኝ ጥንት ድንጋይ ዳቦ በነበረበት ዘመን ያለውን ነው የሚሉኝ ድንጋይ ዳቦ አዎ የት ወይ ይሄ ድንጋይ አዎ ጥንት ድሮ ድንጋይ ዳቦ በነበረበት ዘመን ሰማይ እንደዚህ እንዳሁኑ ሩቅ አልነበረም እንዴት ልበሉት በቃ በጣም ቅርባችን ነበር እኮ ይሄ አሁን የምናየው ሰማይ አዎ በቃ በጣም ቅርብ ነበር ቅርብ እንደዚህ ቅርብ በጣም ቅርብ እንደ ኮርኒስ ማለት ነው እኮ እንደ ቤት ኮርኒስ አዎ በቃ በጣም ቅርብ እንደዚህ ሩቅ አልነበረም ታዲያ ሁሉት አንድ ጊዜ በቅሎ ሆዬ እንደው ጥግብ ብትልና ከመሬት ተነስታ በሁለት እግሮ አንድ የሰማይ ስትረግጠው እንዲህ እንደዛሬው ርቆ ሽቅብ የተሰቀለ በዛው ቀረ አትገርምም እንደው ጥጋብ እኮ ጥጋብ እስቲ በቅሎ ከመሬት ተነስታ ሰማይን በርግጫ ምን አይነት ጥጋብ ነው በጣም እንጀኔ ነኝ በጣም ትገርናለች በጣም እሷ ሰማይን ዘላ ወደ ላይ ዘላ ሰማይን የሚያክል ነገር ረገጠች አዎ አንተ ደግሞ እዚህ ጋር ቁጭ ብለህ እኔ ረገጥከኝ አስተረፍከኝ እንዴ ቀላል ረገጥከኝ እኔ ልጅ ወይ የምለው ግን ምን ነው አቶ በለጠ ምን ነካብኝ ስማ ትንሽ እንኳን አይሰቀጥጥህም ትንሽ እንኳን አታፍርም በቅሎ ሰማይን የሚያክል ነገር ተነስታ ረገጠች ብለህ ስትል ትንሽ እንኳን ለአይምሮ ለአፍ አይቀፍ አልገባኝም ምንድነው እንዴት አልገባኝም እኔ አሁን በቅሎ በሰማይ ራሷ ምን ትላለች እኔ አትታዘብህም አቤት በቃ ጋዜጠኛ ሲባል ለካ እንደዚህ ነው ዝም ብላችሁ ነው ቱሪናፋችሁን የምትነፉት ማለት ነው የምትቀደቡት ዝም ብላችሁ ተጨባጭ ያልሆነ ነገር ለካ እንደዚህ ናችሁ ነገረ ስራው በሙሉ ይሄ ሁሉ በቃ ይሄ ሁሉ ተመሰሎት ይሄ እኮ ያለፈ ነገር ነው ታሪክ ነው ማለት አፈ ታሪክ ነው እኮ ደግሞ ምን አፈ ታሪክ ነው ትለኛለህ አፈ ታሪክ አፈ ልማድ ነው እንጂ ይሄ የአፋችሁ የለመዳችሁት አትጠይቁም መጀመሪያ ማንን ገደለ መጠየቅ ታሪክ መጠየቅ ነው አየህ አላቅም ማንን ገደለ ዝም ብላችሁ እሺ በቃ ጭባ ሱሪናፋ አረ በቃ ስሜት ውስጥ እያስገባችሁ ሰውን እንደው ለሌላ ነገር ትገፋፋላችሁ ተገቢ አይደለም ይሄማ ብንከባበር ጥሩ ነው በጣም ይገርም ነው በጣም የምትገርም ነው አሁን ጥያቄን ዝም ብለህ የምትቀጥል ነው ያገር ስማተ ወይ ምን ሆነ ነው አሟል እንዴ አንተን እኮ ነው ማናገሩ አታናግርኝም እንዴ ይዝጋህ አባቴ አምላክ ዝግት ያርግ ልሳኔን ይዝጋው እንዴ ጥጋብ እኮ ነው ገና ሳያድግ እንደዚህ ገና ጥጋብ እንደዚህ የወጠረ ትንሽማ እኮ ሲቆይ ጥሬ እንትኑን ላያችን ላይ ነው ጥሬ እንትንም የሚያደርገው አቶ በለጠ ይተውት ባኮን ከትምህርት ቤት መምጣቱም አይደል እንግዲህ ደክሞት ነው ኧረ ምን ደክሞት ነው ከቤት ወጥሮት ነው እንጂ ምን አባት ሂዳውን እዛ ሴትዮ ያስቀመጠልህ ምሳ ሂድና ብላ ነገር ሂድ ሰማ ደግሞ ይኸውልህ መቶ ቦስት ያለው ቃሪያ ያለው የኔ ነው እሱን ነካለው ብትል ዋ ነገር ያለው ባላ እንደ ቃሪያ ነው ማራገፍ ነገር ዋ ምን ላድርግ ከለን ወንዶ በቃ እኮ ሴትዮዋ ለየብቻችን አኑራለን ትሄዳለች እነሱ
የኔንም ጭምር ጥርግ አድርጎ እየበሉ ጦሜን እያዋሉኝ እኮ መከራዬን ያየሁት እኮ ለዚህ ብዬሽ እኮ ነው። በየቤቱ ያለ ነው። ኧረ ወፍጮ ነው የወለድኩት። ወፍጮ በቃ እንደው ወፍጮ። እሺ አቶ በለጠ አቤት። እንግዲህ አሁን ወደ ዋናው ጉዳያችን ብንገባ ምን ይመስላል? ንግባ እንጂ ንግባ። ምን ችግር አለ ብለን ዋናው ለሱ አይደለም እንዴ እዚህ የተቀመጥነው? ንግባ። አሁን እንግዲህ እስቲ ወደ ዝርዝር ጉዳያችን ከመግባታችን በፊት ምናልባት ጥያቄውን ሊያው ይፈልጋሉ ካስፈለጉት የቱን ጥያቄ? እኔ አሁን ኢንተርቪው ማድረግዎትን ምሰራዎትን ካስፈለጉት ጥያቄው ልስጥዎት። ቆይ ለካ እንደዚህ ነው። እኔ ውሸት ይመስለኝ ነበር። ለካ እውነት ነው ማለት ነው። ማለት እንዴት? ምን እንዴት ትለኛለህ? ቆይ ለካ እውነት ነው ማለት ነው። ቅድሚያ ጥያቄና መልስ ከዛ በፊት ከኢንተርቪው በፊት ቅድሚያ ጥያቄና መልስ ይሰጣሉ በጽፈው ይባላል። ቆይ አንተ ትምህርት ቤት ስትገባ መጀመሪያ ደረጃ አስተማሪ ፈተናውን ጥያቄ ሰጥቶ ነው እንዴ መጀመሪያ ተማርከው? እንደዚህ ነው እንዴ? ይቅርታ መልካም። አሁን ጥያቄን ጠይቅ። እሺ ደህና ይቅርታ መልካም። እሺ እንግዲህ ወደ ዋናው ዝርዝር ጉዳያችን ከመግባታችን በፊት እንዳው ለፕሮግራማችን ተከታታዮች በቅድሚያ ራስዎን ቢያስተዋውቁ፣ ማለትም ስምዎን፣ እድሜዎን፣ የትምህርት ደረጃውንና የቤተሰብ ሁኔታውን ቢገልጹልን።